ሰላም እንደምን አላችሁ ብር ተመልካቾቻችን። ዛሬታችን የመኪናችን የነዳጅ አጠቃቀም የተሻለ እንዲሆን እንዴት ማድረግ እንደምንችል የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። እውነት ለመናገር አሁን የነዳጅ መኪና ያለው ሰው ስለ መኪናው የነዳጅ የሚያሳስበው ነገር ከእለት ወደ እለት እየጨመረ ይገኛል። በዚህ ምክንያት ብዙ ሰው የመኪና ምርጫውን ወደ ኤሌክትሪክ ወይ ደግሞ ወደ ሃይብሪድ እየሄደ ይገኛል። ነገር ግን አንዳንድ ጥንቃቄዎችን ካደረግን መኪናችን የተሻለ የነዳጅ አጠቃቀም እንዲኖረው ልናደርገው እንችላለን። ከነዚህ መካከል የመጀመሪያው መኪናችን የተሻለ የነዳጅ አጠቃቀም እንዲኖረው የሚያስችለው ነገር የመኪናችን የነዳጅ ፔዳል በጣም አለመርገጥ አንዱ ነው። በተለይ ዝቅተኛ ሞተር የተገጠመላቸው በተለምዶ ኢኮኖሚ ካር የምንላቸው መኪኖች የነዳጅ ፔዳላቸውን በጣም የምንረግጣቸው ከሆነ እንዲሁም አስሬ ያዝለቀቅ የምናረጋቸው ከሆነ መኪናችን የነዳጅ አጠቃቀሙ የተሻለ ነው የሚሆነው። ሁለተኛው ደግሞ የኤሲ አጠቃቀማችን ነው። መኪናችን ላይ የተገጠመልን ኤሲ መኪና ውስጥ ሲበርደን የሚያሞቀን ሲሞቀን ደግሞ የሚያቀዘቅዘን ቴክኖሎጂ ነው። ነገር ግን አጠቃቀሙ ካላወቅንበት የመኪናችን ነዳጅ አጠቃቀሙ እንዲጨምር ከሚያደርጉ ነገሮች መካከል አንዱ ነው። ታዲያ እኛ ይህንን እንዴት ልንከላከል እንችላለን? መኪናው የተገጠመለትን ኤሲ መጠቀም ያለብን ግዴታ አስፈላጊ ሲሆን ብቻ ነው። ሌላኛው ደግሞ የምንጠቀምበት ቦታ እንዲሁም ሁኔታዎች ይወስኑታል። ይህ ካልሆነ ግን ኤሲ ከፍተን የምናሽከረክር ከሆነ ከፍተኛ የሆነ የነዳጅ ፍጆታ እንዲኖረን ያደርገዋል። ሌላኛው ደግሞ የመኪናችን ነዳጅ አጠቃቀም እንዲጨምር ከሚያደርጉ ነገሮች መካከል መኪናችን ትራንስሚሽን የተገጠመለት ማኑዋል ትራንስሚሽን የተገጠመለት ከሆነ መኪናውን በከፍተኛ አርፒኤም ማለትም ሪቮሉሽን ፐር ሚኒት የምናሽከረክረው ከሆነ ያለምንም ጥርጥር መኪናው በአንድ ሌተር መጓዝ የሚችልበት የነበረውን ርቀት እንዲቀንስ ያደርገዋል። ስለዚህ በተለይ መኪናውን ማኑዋል ትራንስሚሽን የተገጠመለት ከሆነ ማርሹን በተገቢው አርፒኤም ላይ ሲደርስ ማርሽ መቀየር ተገቢ ነው። የምንገዛው መኪና ደግሞ አውቶማቲክ ትራንስሚሽን የተገጠመለት ከሆነ የምንፈልገው በዛ ያለ ጊር ያላቸው ቢሆን ይመረጣል። መኪናው ብዛት ከተማ ውስጥ የምንጠቀምበት ከሆነ በተለይ አውቶማቲኮቹ ማለት ነው ቶርክ ኮንቨርተር አውቶማቲክ የሚባለው ትራንስሚሽን የተገጠመላቸው ቢሆን ይመረጣል። ከዚህ ውጪ ግን ከከተማ ውጪ ሃይዌይ መንገዶችም እናዘወትር ከሆነ ዲሲቲ ወይም ደግሞ ዱዋል ክለች ትራንስሚሽን የሚባለው የትራንስሚሽን አይነት ብንጠቀም መኪናችን የተሻለ የነዳጅ አጠቃቀም እንዲኖረው ያደርጋል። ሌላኛው ደግሞ ዋነኛው የነዳጅ ፍጆታ ለመቀነስ የሚረዳን መኪናችን ጤንነት በዋነኝነት እና ወሳኙ ነገር ነው። ጤንነቱን በስነ ስርዓት መንከባከብ አለብን። ምክንያቱም የመኪናችን የተለያዩ ክፍሎች ላይ ጉዳት ካለ ብልሽት ካለ መኪናው ለመንቀሳቀስ ግዴታ ተጨማሪ ነዳጅ መፈለጉ ግድ ነው። ከዚህ በተጨማሪ ከዚህ በፊት እንዳየነው የመኪናው የሚወጣው ጭስ አይነት የመኪናው ነዳጅ እየበላ ነው ወይም አይደለም የሚሉትን ነገሮች በደንብ ያሳየናል። በተለይ መኪናችን ላይ ጠቆር ያለ ጭስ እያጨሰ መሄድ ከሆነ ያለምንም ጥርጥር መኪናችን ነዳጅ በከፍተኛ ሁኔታ እየበላ እንደሆነ ያሳየናል። ስለዚህ መኪናችን ጤንነት በየጊዜው መኪናችንን ሰርቪስ በማድረግ እንዲሁም ትንንሽ ችግሮች ሲያጋጥሙ ወዲያውኑ በማስተካከል ከተጨማሪ ወጪ መዳን እንችላለን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።